ግራ ነው ወደ ቀኝ ወዴት ለመሄድ እንዳሰበች ግራ የሚገባ ሰው 2 ደቂቃ ተራምዳ 6 ደቂቃ የምታርፍ ፖለቲካ ምንድነው የሚለውን እኮ ጆሮዋን ብትቆጣት አታውቀውም። ረጅም ዓመት ጥያቄ ጠያቂ መሆን ፖለቲካ ተንታኝ ያደረጋት ነው የሚመስለው። አፏ ባንድ በኩል ወደ ጆሮዋ እየሸሸ ተፈጥሮም እየተጣላት ነው እውነት ለመናገር። እንደው እኮ ስንቱን ጉድ ተሸክመ ነው እንደኖርን በእውነት ስንቱን ጉድ። ኮንሰፕቱ ምንድነው ማለት አሁን የሰው የሚከራከርበትን ነገር የሆነ ነገር መከራከሪያ ይዞ መጥቶ በዚህ መንገድ ነው መከራከር ይሄ እንዲህ ሊሆን ይችላል ምናምን እሱ አንድ ነገር ነው። ፖለቲካ ነው፣ እውቀት አለ፣ ትንታኔ ይፈልጋል። እንደምንም ወደ ግራ 6 ወደ ቀኝ 6 ረግጣ እኮ ነው ቴብሉ ጋር የምትደርሰው። ከዛ በኋላ በዚህ ደግሞ እንደው እንነጋገር ከተባለ ምንም አንዳለች ፒንጎ የሚሏት እንዲህ ምትል እንስሳ ነገር አለ። በሁለት እግሯ ደክ ምትል ፒንጎ እንደውም ታምራለች ሆነ ለመናገር። እኔ እኮ ከማንም ድንኩል ጋር ነው እኮ ስንሰቃይ ኖር ነው። አሁን ሰው በራሱ የሚተነትነው የሚያቀርበው ምናምን ሐሳብ ካለ ይዞ በቃ ያዋጣኛል የሚለውን ለህዝብ ሊሰማው የሚችለውን ማቅረብ ነው። 7 ሰው ይዘህ ኦነስትሊ 7 ሰው ይዘህ ሚዲያ ላይ 1 ሰዓት ከምታጠፋ 2 ሰዓት ከምታጠፋ 7ቱ ጋር ደውለህ በኮንፈረንስ ኮል ተመካክረ መለያየት አይሻልም ወይ? በቃ ህዝብ ምላሽ ከሰጠ በኋላ ምላሽ ሰጪው ህዝብ ነው አይደለም? እኔ እኮ እንዴት ሰው ለ7 ሰው ህዝብ እያልክ ልታወራ ትችላለህ? የት ጋር ነው ህዝብ ማለት? ወይ መጥቶ የሚከታተል ህዝብ ኖሮ ባየና አይ በእንደው የህዝብ እንዲህ ነው ምናምን እንላለን። ህዝብ እኮ ያያልም ይፈርዳልም እያየም እየፈረደም ነው። ቢሉት ቢሰሩት አልሆነም። ኮሎኔል መንግስቱ ኃይለማርያም እንዳለው እኮ ነው ሄዱና ሲያበቁ ተሸነፉና ሲያበቁ ፊታቸውን ወደ ሚስቶቻቸው ዞሩ። እንደገና ደግሞ ወደ እኔ አለ መንጌ ምር ሲሉ መሮት ነው እኮ እና ብለው ሲያቅታቸው ወደኛ ዙሮ የሚያለቅሱት ነገር እኮ ነው ግራ የሚገባኝ። ይሄን እንከታተልና እንመለስ። ኬንያ አሁን ለምሳሌ ኬኛ ነው ስፔሊንጉ KENYA ነው የሚሆነው። ይሄ በኦሮምኛ NY አንድ ላይ ሲሆን ኛ ተብሎ ነው የሚነበበው። እሺ በኦሮምኛ ቋንቋ ማለት ነው። ኬንያ የነበረውን ማንበብ አቅታቸው ኬንያ ፈረንጅ አለ እንጂ ማሊ ደርሶ ኦሮሞ ማሊ ማለት ምን ነው ማለት ነው። ማሊ ኦሮሞ ከኬንያ ወደ ማሊ ተሻግረዋል። ናይሮቢ ኬንያ ደረሰና ናይሮቢ ማለት ዝነብልኝ ማለት ነው። ሞቃዲሾ ደረሰና መቃዲሶ አለ። የዲሶ መገንጠያ ማለት ነው። የኛ ነው። ቄስ ግርማ እንደዚህ ያለ ጽንፈኛ ነው ሁሉ ኬኛ ነው ይላል እንትን ይላል ኦሮሞን ይደግፋል በናምን የሚለውን ብቻ ያይና ይደነግጣል። እና ይሄ ጽንፈኛው ደግሞ ይሄኛው ግን እንደ ቄስ ከመጣ ብዙ እኔ ከኔ ጋር የሰራው ቪዲዮ ብዙ ጊዜ ስለ ኦሮሞ ታሪክ ስለ አማራ ህዝብ ግንኙነት ስትናገር አብዛኛው ጥሩ ነገሩን ይተውና የሆነች ነገር እየለቀሙ ያወራል። ብዙ ጊዜ ሁሉንም የኛ ነው ይላል የኦሮሞ ያደርጋል። እና ከዚህ ቀደም ረጅም ዘመን ይሆናል ምን ያሱታ ራሱ የኦሮሞ ስትል የተናገርካት አርስተ ተጠቅመን ብዙ ታይታለችና እንደው ምን ለማለት ፈልከን ስለሚገርመኝ በቃ ታገናኛለህ ነገሮችን። ሚኒሶታ የኦሮሞ ነው ከረን ማለት በዚህ መንገድ ነው ምናምን እያል ኤርትራኖችን ትግራዮችን ብዙ ጊዜ ይናገራሉ። እንዳገራይተው የምታወራው ነገር አዎ ለምሳሌ አሁን ምንድናት እቺ ዲሲ ሜሪላንድ አሁን የጎንደሬ ነው። ለምንድነው የሥራ ቋንቋ ራሱ አማርኛ እንዲሆንላቸው ተደርጓል። አማርኛ እንዲሆን
በመላኩ ተፈራ ጊዜ ተሰዶ የወጣው ጎንደሬ በሱዳን የሸሸው በሙሉ አንዱ ሌላውን እየሳበ እዛ ሞልቷል። ገብተዋል። ሚኒሶታ አካባቢ ደግሞ ኦሮሞ ነው የሚበዛው። የኖርክበት ሀገር እኮ ነው። ምን ችግር አለው? ሚኒሶታ የኦሮሞ ቢሆን ምንድነው ችግሩ? አሜሪካ እንደ አጠቃላይ ሀገር አሜሪካ ደግሞ ፈቅዳለታለች በራሳቸው በብዛት እዚህ አካባቢ ስላሉ በእነሱ ቋንቋ ይገልገሉ ብላ ቢሮ ስትሄድ ወይ እንትን ስትሄድ በአማርኛ ቋንቋ ወይም በኦሮምኛ ቋንቋ እንድትገለገል አድርጋለች። እስከዛ ድረስ አቃፊ ሆና ማለት ነው። ሚኒሶታ ኦሮሞ ነው ያልኩ ያን ቀን አስታውሳለሁ። ምንድነው ኦሮሞ በበዛበት ቦታ ሁሉ የኦሮሞ ይሆናል። ለምንድነው? መገልገያው ምኑም ቋንቋው ያ ስለሚሆን ኢንፍሉዌንስ እያደረገ ይሄዳል ነው እንጂ የብርሃኑ ጁላ ወታደር ጎንደር ላይ እርስ በራሱ ተታክሷል። አንድ ወታደራዊ አዛዥን ጨምሮ ሌሎች 3 ሲሞቱ በርከት ያሉ ደግሞ ቆስለዋል። ምክንያቱ ምንድነው? ለምን ተታኮሱ የሚለው ነው የሚገርመው። አንድ እንደ ብርሃኑ ጁላ ያለ ከረፈፍ መጠበቂያውን የያዘውን መሳሪያ መጠበቂያው ክፍት እንደሆነ እንደተቀባበለ ነው። ከትከሻው ሲያወርድ ዋዴቨር ሲንበዛበዝ በሰልፍ ነው የሚሄዱት ግራና ቀኝ ይዘው። መቼም የነሱ ነገር የዛፍ ላይ እንቅልፍ ነው እንደምታውቁት። የሚገርም አርሚ ገንብተናል፣ ታምረኛ ወታደር ገንብተናል ነበር ያለው። መሳሪያ ሲባርክ እርስ በርሱ የሚጋደል ስብስብ ነው እንግዲህ ታምረኛ ወታደር ገንብተናል ያሉት። እዛው አጠገቡ ያለው ሲባርቅበት ከፊቱ ያለውን እግሩ ላይ ይመተዋል። ይሄኛው እግሩን ተመቶ ሲወድቅ ከፊት ያለው ይሄኛው ሲወድቅበት ነው ከፊት ያለው የወደቀው። ተመቶ አልነበረም። ከዛ በኋላ መቼም አሳረኛው ፋኖ መጣ ብሎ እያንዳንዱ ገደል በግራና በቀኝ ፋኖን ቦታው የት ነው? ጎንደር 4ኛ ፎቅ በተለምዶ 4ኛ ፎቅ እየተባለ የሚጠራው አካባቢ። ከዛ የግራ ሰልፍና የቀኝ ሰልፍ ከ4ኛ ፎቅ አካባቢ ነው የተተኮሰው ብሎ እያገኘው ጥግና ጥግ ተቀምጦ እርስ በራሱ ይለባለብ ጀመር ማለት ነው። አንዱ ወደዚህ ተኩሳል፣ ሌላኛው ወደዚህ። 2 ሰዓታት የፈጀ ተኩስ አናውጠው ፋኖ አለመኖሩንና የእርስ በርስ መሆኑን ያወቁት ከ2 ሰዓት በኋላ እንዳለ እኮ የግራግር ጫማ 2 የግራግር ጫማ አድርገው የሚሄዱ ናቸው እኮ። በጣም የሚገርሙ ብርሃኑ ጁላ ነጋም ብለው ያው ነው፣ ተመሳሳይ ነው ለነገሩ። አንተ ወታደር እኮ የወታደር መልክ አለዋል። ሲባርቅ ቡድን ከፍለ ለ2 ሰዓት ትዋጋለህ። እንደው አትሊስት የሆነ ችግሩን በደቂቃ ውስጥ መለየት አትችልም። አዛዥ የለውም፣ ኢንተለጀንስ የለውም። በጣም የሚገርም ጉድ እኮ ነው። ልጆች በጣም ሕፃን ልጆች ያው ራሳቸውን ችለ ልብስን ልበስ እንትን አርግና ትምህርት ቤት ሄድ ስትለው የመጀመሪያ ጊዜ በልጅነቱ የሚፈተነው ሁለቱንም የቀኙን በቀኙ የግራውን በግራ በማድረግ ረገድ ነው። እነዚህ እኮ በቃ የብርሃኑ ጁላ ወታደሮች እስከዛሬ ድረስ 2 የግራግር ጫማ አድርገው ራሳቸውን እየመቱ የሚወድቁ ናቸው ስንል እኮ በምክንያት ነበር። ይሄ ማለት ነው በነገራችን ላይ 2 ግራግር ጫማ አድርገው መሰለህ። እንዴት ወታደር በዚህ ደረጃ ተቀጣቅጦ 2 ሰዓት ይፈጅበታል እርስ በራሱ መታኮሱን እንኳን ለመለየት። ከዚያ ፋኖ የለም ውጡ ተብሎ እኮ ነው ከየጉርጓዱ አልመጣም ፋኖ የለም እዚህ አካባቢ ተብሎ በኋላ ከየጉርጓዳቸው ከየተደበቁበት እየተፈተሹ ማነው እየተንጓተቱ ወጡ። ሲታይ እዛ አካባቢ ፋኖ አልነበረም፣ አልተኮሰም። ደጋግመን ስንነግራቸው የነበረው ይሄ ነው። በነገራችን ላይ እንደዚህ ኃይል እርስ በራሱ ሲማታ የዋለው ባለ 2 ግራግር ጫማው ክፍለ ጦር 97ኛ ክፍለ ጦር ነው። በነብርሃኑ ጁላ የክፍለ ጦር አደረጃጀት 97ኛው ክፍለ ጦር ነው እንደዚህ አይነት ትርምስ ውስጥ የዋለ። እጅግ ጊዜ አስተኳሽ ነበር። ያው በዚህ ጋር ወጣ ያለ ሰው ላይ የሚያስተኩስ የኢህአዴግ አስተኳሽ ነበር በቅንጅት። ከዛ በኋላ ላይ አንድነት ቅንጅት ፈርሶ እነ ብርቱካን ሚደቅሳ ሰርቫይቭ አድርገው አንድነት ፓርቲን ከመሰረቱ በኋላ ነው ወደ ኢትዮጵያ ፖለቲካ ላይ በደንብ መጥቶ ጎልቶ የታየው ሀብታሙ። የዛን ጊዜ በሚገርም ሁኔታ ጥሩ ኢትዮጵያዊ ነበር። ከዛ ቁልቁለት ወረደና አማራ ነኝ አለ። መጥፎ አይደለም እንግዲህ ይሁን እንግዲህ መቼስ ምን ይደረጋል። ግን የኛ ማሳሰቢያ ሰዎች ከኢትዮጵያዊነት ወርደው ብሔራቸው ላይ ሲገቡ በዛ አቆሙ። ከብሔር ወደ ሰፈር፣ ከሰፈር ወደ መንደር፣ ከመንደር ወደ ቤት፣ ከቤት እኔ ብቻ ወደ ማለት ትሄዳላችሁ። በዚህ አጋጣሚ ይሄንን ቃል በቃል እኔ በግሌ ተናገርኩት ያልኩት ዛሬ አይደለም፣ ለአማራ ብሔርተኞች አይደለም፣ እንደውም ከዛ ይልቅ ለኦሮሞ ብሔርተኞች ነበር ይሄን የተናገርኩት። መቼ? ከለውጡ በፊት በነበረ ጊዜ የኦሮሞ ብሔርተኞች አንድ ሰሞን በጣም እንትን ብለው ነበር፣ ፋንነው ነበር። የዛን ጊዜ እንደው ብዬ ነበር ለማለት አይደለም። እኔ እንደዛ ብዙ አይመቸኝም። እንበልካድም ብዙ የምንለው ነገር አለ።
ብለን ነበር ለማለት ብዙ የምንለው ነገር አለ። ዘሪሁን ከጀርመን አለ እንበልካለን ብዙ የምንለው ነገር አለ። እንደዛ ለማለት ሳይሆን ነገር ግን ኮንሰፕቱ አንድ ሰው ብሔሩን ማነው ኢትዮጵያን ለቆ ብሔር ላይ ከሄደ ከብሔር ወደ መንደር ከመንደር ወደ ሰፈር ከዛ እኔ ብቻ ወደ ማለት እንደሚሄድ በጣም ብዙ ጊዜ ማረጋገጥ ችለናል። እና ሀብታሙ አያሌው ኢትዮጵያን ለቀቁና ብሔር ያሉ አማራ ነን አሉ። ከዛ ለአማራ ነው የምንታገለው አሉ። ኢሶኬስቲ አየናቸው ስናያቸው ወዲያውኑ ተከፈሉና ጎጃምና ሸዋ አሉ። አይ ቲንክ እንትና የሸዋው ብራንች ነው መሰለኝ ሀብታሙ አያሌው። ምክንያቱም ጸረ ዘመነ ካሴ እንቅስቃሴ ነበር የሚያደርገው። ዘመነ ጎጃምን ነው የምወክለው ነው የሚለው የጎጃሙ ሽፍታ ዘመነ ጎጃም እና እነ ዘመነን የሚዋጋ ስራ መስራት ጀመረ። ከእስክንድር ጋር ነው ማለት ነው። እስክንድር ሸዋን ነው የምትወክለው። እስቲ የምትወክሉት የምን ንጉስ ናችሁ ንገሩን እስቲ በነገራችን ላይ። ከዛ በኋላ ላይ መከፋፈሉ በርትቶ ይሄው ኢትዮ 360 ውስጥ ቀረ መጣ ማለት ነው። ለሁለት ተከፈሉ። እነ ጋሽ ምናላቸው ስማቸው ምናምን ሲያባርሩት ይላቸዋል። እነ ኤርሚያስን ሲያባርሩ እነ ያዕቆብ ነው አሉ ያ ሰውዬ ያዕቆብ ጎበና እነሱን ሲያባርሩ እሱ እንኳን አልተባረርኩም ነው የሚለው አሉ። አልተባረርኩም እና ምንድነው እሱ የሥራ መልቀቂያ ጠይቀህ አይደለም ምን አብረው መስራት ግን አልቻልክም። ቢያንስ የያዕቆብ አይነት ያዕቆብ ነው አይደል? እሱ ቢስሙ ማን ጎበና ነው? ጎበና በጣም የተከበረ ስም ነበረ። ምን አይነት ልጅ እንዳመጣባቸው አላውቅም። የእሱ አይነት ማደዝደዝ እኔ አይቻላል። ክብራትና ክብራን ወዳጆች እያባረሩ አሁን ሀብታሙ አያሌው ብቻውን የቀረ ይመስላል። ብቻውን ግን አልቀረም። አሁንም ሽመልስ አለ። ከሽመልስ ጋር ቀጥሎ ይጣላል። ቀጥሎ ደግሞ ከራሱ ጋር ይጣላል፣ ከቤተሰቡ ጋር ይጣላል። ይሄ ነው በቃ የዘረኝነት መጨረሻው ይሄ ነው። ዛሬ በፖሊስ ተጎትቶ ወጥቷል። ይሄ ቪዲዮ ዛሬ እኔ አሁን ካልሰራሁት በነገራችን ላይ ኖቲፊኬሽን ሊያቆም አልቻለም። አቤ አረ ጉዴ ነኝ። አረ ሬሳን ሰብስብ ትሉኛላችሁ። እኔ ምን ላድርጋቸው እነዚህ ሰዎች? እስቲ እኔ አብረን ወዳጆች Record. No, record. That's okay. He can record. ሀብታሙ እዛ ጋር they make sure I don't take it chance ምናምን ምንድን ነው በደንብ አብራርተህ ተናገር እስኪ። እኔ ይሄ በዘራችሁ አይደርስ። Even you want to stay on the line, that's okay too. That's okay too. እዚህ ጋር የሚናገረውን ሰውዬ መተርጎም ፈለኩ የአማርኛ እንግሊዝኛው ማለት ነውና አሚን ሐሳቡን ያሳቀኝ ማለት ነው። እየቀረጸ ማለት ከፈለክ መብራትም ልናበራለት እንችላለን። ከፈለክ መብራት ራሱ ልናበራለን እንችላለን። ቅረጽ፣ በደንብ ቅረጽ፣ ምንም ችግር የለም። በደንብ ቅረጽ ነው የሚለው። ማን ነው? የኢየሩስ ተወካይ ነው መሰለኝ። ኢየሩስ እዚህ ውስጥ የለችም። ልዩን አይቻታለሁ በርቀት እናያታለን። እስቲ እኒ በእናታችሁ ኧረ ሼር አድርጉት። ክቡራትና ክቡራን ወዳጆች ምንድን ነው እስቲ አንድ ነገር እንድጽፉልኝ ፈልጋለሁኝ። ኢትዮጵያን የነካ የለውም በረካ ብላችሁ ጻፉልኝ። ኢትዮጵያ ላይ ስትነሱ ትፈርሳላችሁ። በቃ አለቀ። ኢትዮጵያ ትፈርሳለች ስትል አንተ ትፈርሳል፣ አናት ይፈርሳል፣ ሐሳብ ይፈርሳል። ወዳጄ ልቤ የሆነው ነገር ይሄ ነው። ሚኪ ፋኖ ና ሬሳህን ሰብስብ። ምን ላድርግልህ አባቴ? ጠጋግኜ በአሚር ላጣብቃቸው እነዚህ ሰዎች ከዚህ በኋላ ሰው አይሆኑም። ኢትዮጵያን ነክተው ነው ደግሞ አለኝ። ኢትዮጵያን አትቁ። ኢትዮጵያ ላይ በክፉ የተነሱ በሙሉ እነሱ ይፈርሳሉ። ቃል ኪዳን ነው በነገራችን። ኢትዮጵያን የነካ የለውም በረካ። ጻፉት፣ በደንብ አድምቁት። የኢትዮጵያን ባንዲራ በደንብ እዚህ ኮሜንት ላይ በደንብ በትኑልኝ። ክቡራትና ክቡራን ወዳጆች ተመልከቱልኝ እየሆነ ያለውን ነገር። በጣም ነው የተመቸኝ። ስታለቅሺ ደስ አልሽኝ የሚለው ዘፈን እስቲ ጋብዝልኝ። ሁላችሁም በየቤታችሁ ክፈቱት። ስታለቅሺ ደስ አልሽኝ ወዳጄ ልቤ ተከታተል። ለማንኛውም እስቲ እንያቸው መባላቱ ቀጥሏል። ኢየሩስ ነፍስሽ አይማርምና በመከላከያ ላይ ሲዝቱ ሲፎክሩ፣ በኢትዮጵያ ላይ ሲዝቱ ሲፎክሩ ይሄው ለራሳቸው ሆነላቸው ቻሉት። He wants to stay on the night. That's okay too. That's okay. Because thank you. This is the law of the America. Thank you. Yeah, bless America. You know, this is the thing.
ልዩ ችትላችሁ ልዩ ይመችሽ። በነገራችን ላይ ልዩ መቼለታ ፌስቡክ ላይ የሆነ እንትን አድርጋ ለቃይቼት ምንድነው ይሄ ስቶሪ ነገር ይለቀቃል አይደል? እና ከዛ ኢየሩስን አየዋት ማለት ነውና የኢየሩስ በጣም ወዳጅ ነው። ልክ ከፍቼ ሳያየው I don't care I love it የሚል የሆነ በጣም ሞጋደ ሙዚቃ ከፍተውላችሁ አረ ጎበዝ እንዴ አረ ትግሉ የደረሰ ዲ4 ኪሎ ብላችሁን I don't care ላይ ደረሳችሁ ብዬ በጣም ተገርሜ ነበርና አባቴ እኔ ኢትዮጵያውያን ነው የምመክረው ለኢትዮጵያ ወዳጆች ኢትዮጵያውያኖች በኢትዮጵያ የምትገኙ ቀድም የነበርከው ሚኪ ፋኖ ምናምን ፋኖ እያላችሁ ስማችሁን አባታችሁን የቀየራችሁ በታጣቂው ኃይል ስም አባታችሁን የቀየራችሁ በተለያዩ አረብ ሀገራት የምትገኙ ይሄንን ቡድን የምትደግፉ ቡድን እንኳን አይደለም አሁን በድን ነው ይሄንን በድን የምትደግፉ በሙሉ ይቅርባችሁ እነሱ I don't care ሙድ ላይ ናቸው አባቴ የሚባሉት የሚጣሉት አሁን ለምንም አይደለም አየሁት ስቱዲዮን በነገራችን ላይና የተሟላ አይደለ እንደ የሌለው ነገር የለም በቃ ጸቡ ምንድነው ንብረት ነው ንብረት ክፍፍል ባልና ሚስት ሲጣሉ እና ታዲያኛ ምን አገባን ኢትዮጵያውያን የአማራ ልጆች እናንተ ምን አገባችሁና ነው እነዚህ ሰዎች ስታቋቁሙ ይኖራችሁት ምን አድርገውላችሁ ለሚባሉት ለሚያባሉት ለሀገር ቢሰሩሽ ለኢትዮጵያ ቢሰሩሽ ምን ቦጣችሁ ለዛውም ለማይስማሙ